መስዑድ ሳዲቅ በሰጠው ገንዘብ የፈለገውን ገዝቶ ወደ ሳዲቅ ጋር እየተመለሰ ያለ ድንገት የቱርካንን ጉድ ያዘውን ጋዜጣ ይመለከታል። ቱርካን እህቴ ቱርካን ፊልም ሰራች። እህቴ ቱርካን ፊልም ሰራች። እህቴ ቱርካን ሳዲቅ አባቴ እህቴ ቱርካን ፊልም ሰራች። ሳዲቅ አባቴ ልጅ ቱርካን ፊልም ሰራች። እህቴ ፊልም ሰራች። ምንድነው መስዑድ? ምንድነው የተፈጠረው? ቱርካን ፊልም ሰራች። ቱርካን እህቴ ፊልም ሰራች። መስዑድ እስኪ ስጠኝ። ልጅ ቱርካን ሳዲቅ አጎቴ ሳዲቅ ውሸት ነው። ቱርካን አላደረገችም። ውሸት ነው አጎቴ ሳዲቅ ያየውን ነገር ማመን ከብዶት በድንጋጤ ውስጥ ሆኖ በሰመመን ዝም ብሎ እየተራመደ በመጨረሻም ወደ ባህር ዳርቻው ሄዶ ቁጭ ይላል። ሳዲቅን ተከትሎ የመጣው ኤርባን ደግሞ በፍጥነት ነስሪን ጋር ደውሎ ሁሉን ነገር የተፈጠረውን ይነግራታል። እሷም ምንም ጊዜ ሳታባክን ነበር ባሏ ጋር ሳዲቅ ጋር የመጣችው። ወይዘሮ ሩቻን ይሄ ነገር እኮ ቀስ ብል ምንም ችግር አልነበረውም። ሁሉን ነገር በእርጋታ ብናደርገው ጥሩ አልነበረም እንዴ? ፏቲ ምንም ያረጋጋን ነገር የለም። ይኸውልህ ጠበቃዬ ሁሉን ነገር ይጨርሳል። በፍጥነት የወርሱን ጉዳይ ጨርሱ። የሚያስፈልግ የትኛውንም ነገር ቢሆን ጠበቃ ያደርግልሃል። በፍጥነት ይሄ ጉዳይ ማለቅ አለበት። ቱርካንና ቤተሰቧን ጉድ ካላረኩኝ እኔ ታላቅ ወሮቻለሁ። ዳሪያ በአካን አፍቃሪ ሴራ የአካን አፍቃሪ ደብድበሻታል ተብላ ከትምህርት ቤት ልትባረር ከጫፍ ደርሳ ነበር። ምስጋና ለእናቷ ለነስሪንና ከትምህርት ቤት እንዳትባረር አድርጋታለች። ነገር ግን ያ ጉደኛው ጋዜጣ የቱርካንና የዛን ሰውዬ ምስል የያዘው ትምህርት ቤት ድረስ ዘልቆ ገብቷል። ሁሉም ተማሪ እየተቀባበለ ጋዜጣውን ይመለከታል። ዳሪያና ዶኑሽን እያዩ መጠቋቆሚያ የጊዜያቸው የወሬ ማገዶ አድርጓቸዋል። ሶመር ከዚህ ሁሉ ውርደቷና እዚህ ምንም አልሰራም መሄድ አለብኝ ብሎ ወስኖ ለመሄድ እየተሰናዳ ነው። ምስኪኗ ቱርካን ለሚኔ ብላ ራሷን መስዋዕት አድርጋ ሚኔ በጉዳዩ ውስጥ የለችም ብላ ከአክስቷ ጋር ትከራከራለች። አክስቷ ብዙ ለማወጣት ትሞክራለች። ቱርካን ግን ሚኔን ከማጋለጥ ብላ ራሷን መስዋዕት እያደረገች ነው። ነስሪን እንደምንም ብላ ሳዲቅን አባብላው አሳምናው ቱርካን ወደምትገኝበት ወደ ቱርካን አክስት ወይም ወደ ሳዲቅ እህት ቤት ይዛው ትመጣለች። አባዬ እባክህን አንድ ነገር በለኝ፣ እባክህ ዝም አትበለኝ። ዞር በይልኝ ነስሪን፣ እቺን ልጅ ዞር አድርጊልኝ። አባዬ እመነኝ፣ እኔ ምንም አላደረኩ። አባዬ የተፈጠረው ነገር ሁሉ ውሸት ነው። እባክህን አባዬ እመን። ዝም በይ። አንገቴን አስደፋሽኝ፣ ከሰው በታች አረግሽኝ፣ አዋረድሽኝ። ቱርካን አዋረድሽኝ። አባዬ እባክህን እመነኝ፣ እኔን ልጅህን እመን። አባዬ እባክህን። አባዬ አትበይ፣ ደግመሽ ስሜን እንዳትጠሪ። አሁን ዞር በይልኝ። ነስሪን እቺን ልጅ ዞር አድርጊልኝ። ቱርካን ውዴ ልጄ ነይ ቱርካን ነይ። አባዬ እባክህን ተረዳኝ። አባዬ እኔ ምንም አላረኩም። አባዬ እባክህን። ሳዲቅ እንኳን ሊቆጣት ሳያት ለሚባባላት በመጨረሻም አንጀቱን አስሮ ጨከነ። በፍጹም ቱርካን ይህንን ታደርጋለች ብዬ አላምንም። አንድ የሆነ ተንኮል አለ። ቱርካን በፍጹም ይህን አታደርግም። ኦዛር ልፋ ብልህ ነው እንጂ ልጅቷን መጀመሪያ እኛ ማመን አልነበረብንም። ልጅቷ ኃይለኛ ልጅ ነች። አቤት? ምን? የት ፖሊስ ጣቢያ? እሺ መጣው። እሺ ኦዛር ምንድነው የተፈጠረው? ሶመር የደበደበው ያፈሬት የሚባለው ሰውዬ ሆስፒታል ውስጥ ኮማ ውስጥ ነው የሚገኘው። ቤተሰቦቹ ደግሞ ሶመር ላይ ክስ መስርተው ነበር እና አሁን ፖሊሶች ከአየር መንገድ ሶመርን ይዘውት ወደ ፖሊስ ጣቢያ ይዘውት ሄደዋል። ምንድነው የምትለው? አንተ አየር መንገድ ሸኝተው አልነበረም እንዴ? ነበር። አስቸኳይ ስልክ ሲደወል በፍጥነት ነው የመጣሁት። አይላ ቦርሳዬን አምጪ፣ በፍጥነት መሄድ አለብን። አይላ ሩጃን አንቺ እዚሁኝ፣ ሁሉን ነገር ነው ጨርስልሻለሁ። እዚሁኝ፣ ምንም አስር ሄደሽ። ኦዛር ምንድነው የምትለው? ልጄ እኮ ነው የታሰረው። እዚህ መሆን አለብሽ ሩጃ። በቃ እዚሁኝ፣ ሁሉን ነገር ነው ስጨርስ ደውልልሻለሁ። ሩጃ ኦዛር ቱርካንና ታረግም ያለችውን ነገር እያሰበች ወደ ሚኔ ጋር ስልክ ትደውላለች። ሚኔ ከዚህ ሁሉ ነገር ጀርባ ያለሽው አንቺ ነሽ?
ንገሪኝ። የዚህ ሁሉ ጨዋታ ባለቤት አንቺ ነሽ? ወይዘሮ ሩቻ ምንድነው የምትይው? ስለምንድነው የምታወሪው? ስለዛ ጋዜጣ ነው ማውራሽ። በረምባ አረገሽ ታውቂያለሽ። ወይዘሮ ሩቻ ምን እያልሽ ነው? እኔ ምንም ማውቀው ነገር የለም። የእውነት እኔ ምንም ማውቀው ነገር የለም። እኔ ምንም ማውቀው ነገር የለም። ቢሆን ጥሩ ነው ሚኒ፣ አለበለዚያ በቁምሽ ነው መቀብርሽ። በቁምሽ። ልጄ ባንቺ ምክንያት ሲታሰር ዝም ብዬ ማይሽ እንዳይመስልሽ። ምን? ሶመር ታሰረ? ልጄ በማያገባው ከብቶ ታስሯል። የዚህ ሁሉ ጨዋታ ባለቤት ማን እንደሆነ ደርስበታለሁ። ሁሉ ነገር ጥዬ ሄዳለሁ ያለው ሶመር እስር ቤት ውስጥ ቁጭ ብሎ ያብሰለስላል። ሳዲቅ ቱርካንን እንደዚህ ፊት መንሳቱና ቱርካን ላይ መጮሁ እየጸጸተው እንቅልፍ አጥቶ ቁጭ ብሏል። የሶመር አባት ኦዛር ምሽቱን ሙሉ ሶመርን ከእስር ቤት ለማስለቀቅ ላይታች እየተሯሯጠ በመጨረሻም ጠዋት ላይ በዋስ ያስለቅቀዋል። ወደ ቤትም ይዞት ይመጣል። ኦዛር ምንድነው የተፈጠረው? ሌላ ችግር አለ እንዴ? አለ ሩቻን፣ ከባድ ችግር ተፈጥሯል። ምንድነው እሱ? ሶመር የደበደበው የአፍሪት የሚባለው ሰውዬ ኮማ ውስጥ ነው የሚገኘው። በሞትና በሕይወት መካከል ነው የሚገኘው። ዶክተሮች በሕይወት የሚተርፍ አይመስለንም እያሉ ነው። ምን? ቆይ ምንድነው የምናደርገው? ምንድነው ማድረገው አሁን? ሚኒ፣ ሁሉም ሰው በእኔ ላይ እየጮህብኝ፣ ሁሉም ሰው እኔን እየወቀሰኝ ነው። ቤተሰቦቼ በእኔ ምክንያት አንገታቸውን ደፍተዋል። ቱርካን ምንድነው የምትይው? ያለሽበት ሁኔታ ይገባኛል፣ ግን ሶመር ልጄን ነው የሚገልብኝ። ልጄ እንዲሞትብኝ ትፈልጋለሽ? ልጄን ቱርካን እንዳጣ ትፈልጋለሽ? ንገረኝ። ደግሞ ምንም አታስቢ፣ ሁሉም ነገር አሁን ይረጋጋል። ቱርካን ቆይ አንዴ መልሼ ልደውልሽ። ስለዚህ ይሄ ሁሉ ጨዋታ ያንቺ ነው ማለት ነው? ሚኔ ንገረኝ እስኪ፣ ለምን ብለሽ ነው ያደረግሽው? ለሶመር ብለሽ? ኒያት ምንድነው የምትለው? ዝም በይ። አንቺ ለሶመር ብለሽ የምታረጊው የሰው ሕይወት ሊያጠፋ ሰውየው ፍሬት የሚባለው ሰውዬ በሞትና በሕይወት መካከል ሆስፒታል ይገኛል እዛ። ቆይ ምን አይነት ጨካኝ፣ ምን አይነት ባለጌ ሰው ነሽ አንቺ? ሚኔ እንደምንም ብላ ከኒያት አምልጣ ቀጥታ ሳልቀደም ልቅደመው ብላ ወደ ሩቻ ጋር ወደ እነ ቱርካን ቤት መጣ። ሁሉን ነገር ያደረገው ከሁሉም ነገር ጀርባ ያለው ኒያት ነው ብላ ለሩቻ ነግራ ኒያት ላይ ጉዳዩን ታላክካለች። ቱርካን ሚኒ በሰራችባት ደባ ሕይወቷ ሙሉ ተመሰቃቅሏል። አገር መንደሩ ያንን ጋዜጣ አንብቦ ቱርካንን መጠቋቋሚ አድርጓል። ቱርካን ከቤት ስትወጣ ሰፈርተኛው እቺ እኮ ነች የነስሪን ልጅ ባሏን ትታ ከሌላ ወንድ ጋር የነበረችው። የሩቻን ልጅ ያገባችው ያችትና ባሏን ትታ ከሌላ ወንድ ጋር ነበረች ያሉ መሸታ ቤት። እችም ባለጌ ደግሞ ያት ባሏን ትታ ከሌላ ወንድ ጋር ስትንዘላዘል እናቷ ከቤት አባረረች። ይሄው አክስቷ ቤት ነው ያለችው። ሶመር ምንም እንኳን ጋዜጣ ላይ ያየው ነገር ቢያናድደው ቢያበሳጨው፣ አባቱ ኦዛር ግን ቱርካን ይህንን በፍጹም አታረግም እያለው በሌላ አቅጣጫ ነገሩን እንዲያስብ ይረዳዋል። ሶመርም ምናልባት አንድ የደበቀችኝ ነገር ቱርካን ይኖራል ብሎ ምሽት ላይ ቱርካን ወደምትገኝበት ወደ አክስቷ ቤት ይመጣል። ሶመር ችግር ልፈጥር ከሆነ የመጣው እባክን ከዚህ ሂድ። ባለፈው ለተፈጠረው ነገር በጣም ይቅርታ አድርጉልኝ። 5 ደቂቃ ቱርካንን 5 ደቂቃ ብቻ ማውራት ፈልጋለሁ። ምንም ችግር አይፈጠርም። ለምን መጣ ወደዚህ? ለምን መጣ? ቱርካን ረጋ ብለሽ አዳምጪኝ። ማውራት አለብን። አንድ የተደበቀ ነገር እንዳለ የተሰማኝ ነው። ሶመር ምንም እናወራው ነገር የለም። በቃ ከዚህ ሂድ ሶመር፣ ከዚህ ሂድ። ቱርካን አንድ የደበቅሽኝ ነገር አለ። ያንን ነገር ካልነገርሽኝ ደግሞ በፍጹም ከዚህ አልሄድም። ምንም የምነግርህ ነገር የለም። በቃ ከዚህ ሂድ። ችግር አትፍጠር። ቱርካን እየዋሸሽኝ እንደሆነ አውቃለሁ። ነገሮች በዚህ ሁኔታ እንዲቀጥሉ ትፈልጊያለሽ? ንገርኝ፣ እውነቱን ንገርኝ። ምንድን ነው የተፈጠረው? ሶመር ይበቃል። በቃ አሁን መሄድ ይኖርብሃል። እሺ ይቅርታ አድርጉልኝ። ደህና ደሩ። ኒያት አገር ሰላም ነው ብለው ምሽቱን ውጭ አምሽቶ ወደ ቤቱ እየመጣ እያለ ድንገት ከኋላ 2 ሰዎች መጥቶ አስገድዶ ይዙታል። ኒያት ይታገላል። ነገር ግን ሰዎች ዋዛ አልነበሩና ኒያትን ይዘውት መኪና ውስጥ ያስገባሉ። መሰሪዋ ሚኔ ደግሞ ይህንን ነገር ስትመለከት በደስታ ትሞላለች። ከደቂቃዎች በኋላ ሰዎቹ ኒያትን ይዘውት ወደ አንድ መጋዘን ውስጥ ያመጡታል። ምንድነው? ማናችሁ? ቆይ ምንድነው የፈለጋችሁ? ማናችሁ? አቶ ኦዛር፣ ይህ ሁሉ ያንተ ጨዋታ ነው? አንተን እንደዚህ የምታደርገው? አንተ የማትረባ ባለጌ! ቆይ ምንድነው የምትፈልገው? ከልጄ ሙሽራ፣ ከልጄ ምንድነው የምትፈልገው? አንተ የማትረባ! ንገረኝ፣ ምንድነው የምትፈልገው? ምን ቀረ ከልጄ?
በዚህ ሁኔታ ነው ሶመር የምትበቀለው? በዚህ ሁኔታ ነው? አንተ ባለጌ! እናንተ በጣም ሞኞች ናችሁ። አቶ ዛር በጣም ሞኞች ናችሁ። ይህንን ያደረግኩት ከሁሉም ነገር ጀርባ እኔ ያለው መስሏችሁ ነው አይደል? ምን? እና ማን ነው ከሁሉም ነገር ጀርባ ያለው? የልጅ ልጃችንን ታሳያለች የኛ እንቁ ልጃችን ብላችሁ ወደ ቤታችሁ ልታስገቡ የተዘጋጃችሁ ሚኔ ነች። ግን በፍጹም አታስቡ። የልጅ ልጃችሁን አታዩም። ኦዛር የልጅ ልጅ የሚባል ነገር የለም። ያ ልጅ ሲወለድ እኔን አባዬ ብሎ ነው የሚጠራኝ። የልጁ አባት መሆኑ እኔ ነኝ። ዝም በል፣ አፈን ዝጋ፣ ዝም በል። የአካን አፍቃሪ ከባድ ሴራ ጥንሳ ዳሪያን ከትምህርት ቤት ለማባረር ብትሞክርም አልተሳካላትም። በዚህም እየተናደደች የተበሳጨች በትንሽ በትልቁ ዳሪያ ጋር ለመጣላት ትሞክራለች። ሁሉን ነገር በሰላማዊ መንገድ ዝም ብላ ስትታዘብ የነበረችው እውነተኛዋ ጸባይኛዋ ዶኑሽ ደግሞ የአካን አፍቃሪ ከልክ ስታልፍ ዶኑሽ በንዴት ጦፋ በጥፊ ታጠናክራታለች። የአካን አፍቃሪ ዶኑሽ፣ ዳሪያ ሁሉም ከባድ ጸብ ውስጥ ይገባሉ። አንቺ ባለጌ በጣም አበዛሽው። በፍጹም ቤተሰቤ እንደዚህ አትናገሪም። ዝም ስንልሽ በጣም አበዛሽ። ረፉ እናንተ፣ ልቀቀኝ። አካንና ሳዳር እንደምንም ብሎ ሴቶቹን አረጋግተዋቸው የቱርካንና የሶመር ጉዳይ አሳስቧቸው ነበርና በሆነ መንገድ ለማስተካከል መጣር አለብን ብሎ ተሰብስበው ወደ ሶመር ጋር ይመጣሉ። አማቼ እመነኝ፣ በፍጹም ይህን አታረግም። እህቴ ይህን በፍጹም አታረግም። ዶኑሽ፣ ዳሪያ ይህንን ርዕስ እኔ ከእናንተ ጋር ማውራው ጉዳይ አይደለም። በቃ ተውት። ሶመር እዛ ጋዜጣ ላይ ያለውን ነገር አይተ ነው? እኛ እህታችን እዛ ጋዜጣ ላይ ካለው በላይ ነው የምናውቃት። በፍጹም እንደዚህ አታረግም። አንተ ላይ አትማግጥም። ቱርካን በፍጹም እንደዚህ አታረግም። ኦ ልጆች እንዴት ናችሁ? ሰላም ናችሁ? ሶመር እባክህን አንዴ እናውራ። በቃ እናንተ ሄዱ፣ ቤት መሄድ ይኖርባችሁ። ሶመር ቱርካን በፍጹም እንደዛ አላረገችም። አንዳንድ መረጃዎችን እያጣራሁ ነው። ስጨርስ ሁሉን ነገር እነግርሃለሁ። አንድ የሚያስጠረጥር ነገር አግኝቻለሁ። ዶኑሽና ዳሪያ ተያይዘው ወደ ቤት ሲደርሱ ቤት ውስጥ ጠበቃቸው የምስራች ነበር። ዶኑሽ በሳዳር አማካይነት የሥነ ጽሑፍ ውድድር ተወዳድራ ነበር። በመጨረሻም ውጤቱ ሲታወቅ የውድድሩ አሸናፊ ዶኑሽ ሆናለች። የኔ ውድ ልጅ ሁሌም ታጎረኛለሽ እኮ ዶኑሽ፣ አንቺ ጉበዝ ነሽ። ሁሌም እተማመንብሻለሁ። ፈጣሪ ይመስገን፣ በእውነት ፈጣሪ ይመስገን። ዶኑሽ ጎበዝ፣ ዶኑሽ አንደኛ። ቤተሰብ በሙሉ በዶኑሽ ውጤት ቢደሰቱም ነገር ግን የቱርካንን ጉዳይ ሲያስቡ አንገታቸውን ይደፋሉ፣ ማዘን ይጀምራሉ። ቱርካን እያንዳንዱን ነገር ተደብቃ ስትመለከት ነበር። ቤተሰቡ እየተደሰተ ሲጫወት፣ የሷን ጉዳይ እያሰበ ደግሞ አንገታቸውን ሲደፉ ሲያዝኑ ሁሉን ነገር ስትመለከት ቆማ ካየቻቸው በኋላ እያዘነች እያለቀሰች ወደ አክስቷ ቤት ትመለሳለች። እማዬ፣ አባዬ አውቄም ሳላቅ በእኔ ምክንያት ቀና ብላችሁ እንዳትሄዱ ምክንያት ሆኛለሁ። አንገታችሁን አስደፍቻለሁ። ይቅር በሉኝ። ይህንን ነገር ማድረግ አልነበረብኝም። ሶመር ይህንን ነገር ትረዳኛለህ ብዬ ነበር ያሰብኩት፣ ግን እውነታው ሲወጣ ሁሉ ነገር ሲጋለጥ ትረዳኛለህ፣ ታዝልልኝ ይሆናል። ለሆነው ለተፈጠረው ነገር ሁሉ ግን ራስን ተጠያቂ እንዳታረግ። ቤተሰብን ጠብቅ። ቱርካን በእንባ የተራሰ ደብዳቤ ጽፋ ሶመር ሮቻ እሷና ቤተሰቧን ይቅርታ ጠይቃለሁ ባለበት ሰሞን ያስላከላትን ቀለበት አውጥታ ፖስታ ውስጥ ታደርጋለች። ኃይለኛዋና መርማሪያ ዳሪያ ደግሞ አካን ይዛ የቱርካንን ጉዳይ እውነቱን ማውጣት አለብን፣ አንድ የተቋጠረ ቋጥኝ አለ ብላ አካንን አስከትላ ወደ አንድ ቦታ ተያይዘው ይሄዳሉ። አቶ ሶመር እንዴት አደርክ? ይሄ ደብዳቤ ላንተ ነው። ማን ነው? ከማን የተላከው? እኔ እንጃ፣ ምንም ማውቀው ነገር የለም፣ ግን ለአቶ ሶመር ነው የሚለው። ቱርካን ወደ አክስቷ መኝታ ክፍል ገብታ በርካታ መድኃኒቶችን ሰብስባ ወደ ክፍሏ ይዛ ትገባለች። ነስሪ ውዴ፣ ምን ነው ፈለግሽኝ እንዴ? አዎ በፍጥነት ነይ፣ ፏቲ አንድ አንገብጋቢ ጉዳይ አለ። በፍጥነት ተሰብስባችሁ ጠብቁን ብለዋል እና ቶሎ ነይ። እሺ መጣው፣ አሁኑ መጣው፣ አልቆይም። ቱርካን በቃ ልሄድ ነው፣ መሄዴ ነው ቱርካን። የቱርካን አክስት ቱርካንን ጥላት ወደ ተጠራችበት ወደ እነ ቱርካን ቤት በፍጥነት ትመጣለች። ምንድነው? ቆይ ለምንድነው የፈለገን? ፏቲ ደግሞ ለምንድነው የፈለገን? ሰላም፣ እንዴት ነሽ? ትንሿ ዳሪያ ደህና ነሽ? በይ ቶሎ በይ፣ ነጠላ ጫማ አምጪልኝ፣ ቶሎ በይ እንጂ።
እንዴት ናችሁ ሰዎች? ምንድነው ነገሩ? ፏቲ ከማን ጋር ነው የመጣው? ሰላም እንዴት ናችሁ? እኔ የፏቲ ጠበቃ ነኝ። አሁን ከእናንተ ጋር ወደዚህ የመጣሁት ስለ ፏቲ ስለ ውርስ ጉዳይ ለማውራት ነው። አብዛኛው ጉዳይ በፍርድ ቤት እያለቀ ነው የሚገኘው። አሁን በዋንነት የምናወራው ስለ ቤቱ ሽያጭና ፏቲ ስለሚደርሰው ድርሻ ነው። ምንድነው የምትለው? እባካችሁ ሶመር ያንን ነገር ያደርገው ወንድማችሁን ለመጉዳት ፈልጎ አይደለም። ፍሬት የሞት አጣብቀኝ ውስጥ እንዳለ እናውቃለን፣ ግን የሆነ የተሳሳተ ነገር አለ። እባካችሁ ተረዱና ነገሩን በሰላማዊ ጉዳይ እንጨርስ። እንደዛ ነው ነገሩ። በጣም ጥሩ። ወንድማችን የሞት አፋፍ ላይ ይገኛል፣ ለህይወቱ እየታገለ ይገኛል። እናንተ እዚህ መጣችሁ ሶመር ተሳስቷል ይቅርታ አድርጉለት እያላችሁ ልትለምኑ ነው? የወንድማችን ደም እንደዚህ ዝም ብሎ ፈሶ የሚቀር ይመስላችኋል? ያ የማይረባ ሶመር ለሚባለው ለሱ መልእክት መላክ ይኖርብናል። ለሱም ዋጋውን እንሰጣለን። በመጀመሪያ ግን ይህንን መልእክት መላክ ይኖርብናል። ሶመር ከሰራተኛዋ የተቀበለውን ደብዳቤ በፍጥነት ሲከፍተው ከውስጡ የነበረው ቀለበት መሬት ላይ ይወድቃል። ይህኔ የተደናገጠ ደብዳቤውን በፍጥነት አውጥቶ ያነበዋል። ቱርካን ተስፋ በመቁረጥ ውስጥ በፍርሃት ውስጥና ሐዘን ውስጥ ሆና ብዙ ነገሮችን ካሰበች በኋላ በመጨረሻም በራሷ ላይ ቆርጣ እነዛ መድኃኒቶችን ትውጣለች። ሶመር ደብዳቤውን አንብቦ ራሱን ስቶ እየከነፈ እንደ መልአክ ወደ አክስቷ ቤት መጥቶ ቱርካን ወደ ሆስፒታል ይዟት ይመጣል። ዶክተር ማን ነው ያለው? እባካችሁ እርዱኝ፣ እባካችሁ እርዱኝ፣ ዶክተር እባካችሁ እርዱኝ። ምንም እንኳን ሶመር በቻለው አቅም ለቱርካን በፍጥነት ቢደርስላትም ቱርካን ደካክማ አቅሟን ጨርሳ የልብ ምቷ መምታት ሲያቆም ነበር። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ የወፍ ጎጆ ተወዳጅ ድራማ ክፍል 35 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቶን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? አብረን የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ እያንዳንዱ ክፍል በየዕለቱ ወደ እናንተ ጋር እንዲደርስ ደግሞ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሌሎች በርካታ አዳዲስና ምርጥ ቪዲዮዎች ወደ እናንተ ጋር ይደርሳሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ ያመሰግንኩኝ። በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም።